በዛሬው ቪዲዮአችን ሻሻል ተሰራን ተሰብስበን አሁን ይሄን መጠየቅ የለብን። አንድ ብላክ ሌብል ይዘው እኮ ነው መጣው እኮ ልጃችሁን ለልጅ ያሉት። የታል አበባው፣ የታል ድግሱ፣ የታል ዳሱ? አሁን ላይ ጸሎቴ ምን መሰላችሁ? ጌታ ሆይ የዓለማችን ሀብታም አድርገኝና ባህሪ ይቀየራል አይቀየርም ፈትነኝ እስቲ። እነዚህንና ልዩ ልዩ ሰሞንኛ ክስተቶችን ይዘንላችሁ መተናል። አሁን ወደ መጀመሪያው ቪዲዮአችን እንለፍ። በአዲስ አበባ አንድ ለየት ያለ ነገር ተደርጎ ነበር። ይህ የውሻ ባለቤት ውሻው ተገሎበት በሬሳ ሳጥን በክብር እንደ ሰው በዛሬው ዕለት አስቀብሯል። ታዲያ በዚህም ዕለት ይህንን መልእክት አስተላልፏል። በአዲስ አበባ በዛሬው ዕለት 129 ውሾች መገደላቸው አይዘነጋም። እድሜ ልኬን ከልጆቼ እኩል ከልጆቼ በላይ ያሳደግኳቸውን ውሾች ምረጥ። ለምንድን ነው በምን ልምረጥ? ማንን ላድን? ማንን ልግደል? ሁለት ምረጥ፣ 8 ግደል። ሁለት ምረጥ። ይሄን ያላችሁኝ ሰዎች ይሄን ምርጫ ግን ፈጣሪ እናንተ ላይ አያምጣባችሁ። በምትወዱት መሃል ምረጡ አትባሉ። ለምሳሌ ከሆነ ባለቤት ያላቸው ውሾች ያው ጤንነታቸው ስለሚጠበቅላቸው ሰዎች ላይ አደጋ ያደርሳሉ ብዬ አላስብም። ሆኖም ግን በየሰፈሩ በየመንገዱ የምናያቸው ውሻዎች ባለቤት የሌላቸው ውሻዎች ግን ለበሽታ የሚደረጋሉ፣ ብሎም አልፎም ተርፎም ሰዎች ላይ ጉዳት ሊያደርሱ ይችላሉ። እነሱ ላይ እርምጃ ቢወሰድ መልካም ነው ላለው። ሌላኛው ቪዲዮአችን እንለፍ። ጉግል ላይ ሰርች አድርጌዋለሁ። ብር ነው፣ የብር እጥረት ነው፣ ድህነት ነው። በሽታዋን ጉግል አክሞላታል። ምንጩ ምክንያቱ በሽታሽ የብር እጥረት ነው ተብላለች። እንግዲህ መድኃኒቱን ታሪፍ ነበረ የት እንደምታገኘው እንዴት እንደምታገኘውና ለምን ያህል ጊዜ መውሰድ እንዳለባት ጠቀስ አርጎ ቢያልፍ አሪፍ ነበረ። ይሁን እስኪ ወደሚቀጥለው እንሂድ። አሁን ላይ ጸሎቴ ምን መሰላችሁ? ጌታ ሆይ የዓለማችን ሀብታም አድርገኝና ባህሪ ይቀየራል አይቀየርም ፈትነኝ እስቲ። በቃ ፈትነኝ እስኪ ይሰጠንና ከዛ እንፈተናለን። ፈትነኝ ደስ የሚላል እኔ ወድጄዋለሁ። ውይ የቤተሰብ ፍቅር ማጣት ግን እንዴት ከባድ እንደሆነ በቃ መቼ ነው ቤተሰቦች የሚወዱኝ? መቼ ነው ተፈላጊነት የሚሰማኝ? እንዳልኩ ይኸው በቃ እድሜ ሊያልቅ ነው። መች ነው ግን በቃ እንደዚህ ከእንቅልፌ ተነስቼ ልክ ስነቃ አንቺ እኮ እኛ ዋሽተንሽ ነው ጸባይሽ እንዲስተካከል ፈልገን ነው እንጂ እኛ እኮ 3 ትሪሊየን 240 ሚሊዮን 383,000 ዶላር አለን ቢሉኝ ምን አለ በቃ የት መስራት ምናምን አያስፈልግሽም፣ በር ላይ የሆነ ሹፌር ይጠብቅሻል፣ ሾፒንግ ውጪ ቢሉኝ ምን አለ? በስማም ይሄው በቃ ስጠብቅ እድሜ እዚሁ አረጀው። ምን አል ግን ሰው የመጨረሻው ዘመን ግን ቤተሰቡ ላይ ይነሳል። በስማም 3 ትሪሊየን 240 ሚሊዮን ለሾፒንግ ከሹፌር ጋር ውጪና ሾፒንግ አድርጊ መመኘት መምጣቱ ባይዘው እቺ ልጅ የምትሰራቸው እንትኖች በጣም ደስ ይሉኛል። ከየት እንደሚመጡላት ራሱ በጣም ደስ ይለኛል የምትሰራቸው ነገሮች። አሁን ላይ በከተማችን እየተደረገ ያለው የሽምግልና ፕሮግራሞች መለስተኛ ሰርግ እስከሚመስሉን ድረስ በጣም በልዩ ሁኔታ ነው እየተከበሩ ያሉት እና ዝግጅቶች አቀራረባቸው በቃ ከሰርግ በላይ ሰርግን መልስ ላይ ነው የምናየው። ያው እንግዲህ ያላገቡትን እያስጨነቀ ነው፣ ያገቡትን ደግሞ ምን ጉድ ነው ምንድነው እስከሚያስብል ድረስ ነው እያየን ያለነው። እንግዲህ ይሄኛው ሽምግልና ፕሮግራም በጣም ብዙ ቲክቶከሮችን አርቲስቶችን ያሳተፈ ነበረ። ብሎም ከአሜሪካ ድረስ ይህንን የሽምግልና ፕሮግራም ለመታደም ታዋቂው አርቲስትም እዚህ ተገኝታለች። ብሌን ብዙዎቻችን እናውቃታለን። አባይ ወይስ ቬጋስ በሚለው ፊልሟ ላይ በጣም ታዋቂነትን አግኝታ እና ሌሎች ፊልሞችን የሰራች ተዋናይት ናት እና ይህንንም ሽምግልና ፕሮግራም ለመታደም እዚህ ተገኝታለች ማለት ነውና ደስ በሚል በጥሩ ሁኔታ ሽምግልናውን እንዳሳለፉት ነው እያሳዩን ያሉት። በፊት ካገቡት የተሰራ አንድ ቪዲዮ ልጋብዛችሁ፣ እኔንም ስላሳቀኝ ነው። ስሙ ያውን ሽምግልና የሚላከውን ግን የሽምግልናው ድምቀት ውበት ማማር ስታዩ በኔ ጊዜ ያገባችሁ ግን ሻሻል ተሰራን ተሰብስበን አሁን ይሄን መጠየቅ የለብንም።
አንድ ብላክ ሌብል ይዘው እኮ ነው መተው እኮ ልጃችሁን ለልጄ ያሉት። የታል አበባው? የታል ድግሱ? የታል ዳሱ? በነፃ እኮ ነው የተወሰደው። ጥሎሽ የለም። የጥሎሽንማ ሌላ ቪዲዮ ነው የምሰራው። የኛ ሽምግልናማ ሿሿ ነው እንዴ? የኛ ሽምግልና ሿሿ ነው። አሁን ላይ ያለው የሽምግልና ፕሮግራም ድምቀት በጣም ለየት ያለ ነው። ለየት ባለ ሁኔታ እየተዘጋጀ ስለሆነ ያለው ያው እንግዲህ በእኛ ጊዜ ያገባችሁ ሿሿ ተሰርተናል፣ ስለዚህ ተባብረን እንጠይቅ እያለች ነው። ሌላው ደግሞ በትላንትና ዕለት የተካሄደው የወቸው ጉድ ፕሮግራም አቅራቢ የነበረችው ማህደር የታገቢኛለሽ ወይ ጥያቄ ፕሮግራም ነበረ። እስኪ እሱን እንየው። ሲያስጠላ እንዴ ስዊዘርላንድ ማሲ ቭሎግ ልሰራ እኮ ነው የመጣሁት። ማንም ግን የለም ወንበሩ ባዶ ነው ስለው አይ አለም ብለውኛል። ለኝ ወይ ልጅ ነግሮበት ምናምን አበቦን ይሆን ያው እንግዲህ እንደምታዩት ነው። በጣም ደንግጣለች፣ አልጠበቀችም። ያው ስዊዘርላንድ ኤምባሲ ለቭሎግ ለመስራት ነበረ ሐሳቧና ሰርፕራይዝ አድርጓታል በዚህ መልኩ። ብዙ ጊዜ አንቺ መቼ ነው የምታገቢው፣ ያንቺስ መቼ ነው የሚል ከብዙ ቦታዎች ጥያቄ የሚቀርብባት ልጅ ነበረችና አሁን ላይ ይሄን በማየታችን በጣም ደስ ብሎናል። የወቸው ጉድ ፕሮግራም አቅራቢያ ማህደር እንኳን ደስ አለሽ ብለናል። እኔ አሁን አንድ መጨረሻ ጥያቄ የምጠይቅሽ መሰረታዊ የምትይው አንድ ሰው ቤት ስትገቢ ግዴታ መኖር አለበት የምትይው መሰረታዊ ነገርሽ ምንድን ነው? ጥበቃ ወይም ዘበኛ። ምን አገናኘው ከአንቺ ስራ ጋር ጥበቃ ወይም ዘበኛ? አይ ብዙ ነገር ያገናኛል። አለበለዚያ በየሳምንቱ ረፍት ፈልጋለሁ። ጥበቃ ወይም ዘበኛ እንደ ልብስ መጠለያ መሰረታዊ ነገር ሆነ ማለት ነው። አዎ መኖር አለበት። ስለዚህ ጥበቃ የሌለበት ቤት አትገቢ? አልገባም። ስንት ቦታ ሆናለሁ። በር ከፍታለሁ፣ የውጭ ከፍታለሁ፣ የውስጥ ከፍታለሁ። እሱ አይከፍትም እንዴ አንቺ? አዎ እኮ ያው ጥበቃ ብዙ ነገር ይከፍታልና ጥበቃ ፈልጋለሁ። ዘበኛ ይዘጋል። ብዙ እንሰማለን። ግማሹ ደግሞ የጀመርኩት ተከታታይ ፊልም አለ ሊሉም ይችላሉ። አንዳንዴ ዋይፋይ ያለ ወይ እምዬ አታርጂ ይላሉ። እያየኋት እናቶቻችን እያየሃቸው አንተ መድረስ የምትፈልገው ቦታ ሳትደርስ ያረጁባል። እምዬ አታርጂ ሰከነ በይ ላፍታ ባዶ እንዳታረጊኝ የሞላልኝ ለታ የምን እህህ ነው አይን ወገቤን ማለት ወዴት ገሸሽ ገሸሽ ሲቃረበን ስኬት የምን ፍንታፍንቶ ምንድነው ፍሪዳ መጥገብን ማውቀው ስትወጪ ከጓዳ አጠኮ እያወቅሽ ዘመድ ብባል አንቺ ወዳጅ ዋሴ አንቺ ባልጎላሁኝ ሰዓት ባላመኑኝ ሰዓት ውጥኔን የመረቅሽ ምንም ሳትሰለቺ ተንጂ አደዬ ታውቂማለሽ ደግሞ ልክ እኔ እንደማውቀው ዓለም ስትገፋኝ ቶሎ ነው የምወድቀው የጎደለኝ ለታ ሀፍረት እንዳይበላኝ ባንቺ ነጠላ ነው ሁሉ የምደበቀው እምዬ ታገሺ እምዬ ታገሺ እምዬ ታገሺ እምዬ ታገሺ። በጣም የሚገርም መልእክት ነው። ያሲኖ እንደምታውቁት ቲክቶክ ላይ ከ1.5 በላይ ፎሎወሮች አሉት። እነዛን ይዞ ነው እየተንቀሳቀሰ ያለው። ግን ይሰራል ያለው የኑሮ ደረጃ ግን ብዙም በቂ የሚባል እንዳልሆነ ነው እየተናገረ ያለውና ፈጣሪ ይርዳ፣ ያሰብከውን ያሳካልህ ነው የምንለው። ለዛሬው የነበረን ይሄንን ይመስላል። በሌላ ፕሮግራም እስከምንገናኝ ሰላም ቆዩ።